እኛም የሚሆነው መልካም ነገር ነው የምንደግፈው በእውነቱ ከሆነ። ነገር ግን መኮንን ያው በደንብ ጠንከር ብሎ ነገሮችን መሄድ አለበት። ጸሎቱንም ስለቱንም መሳል አለበት የሚል ሀሳብ አለኝ። ለቅርበት ቅርባ ምንድን ነው ሚስጥር አዋቂነቴ አዋቂነታችን ኮኒን ለማሳመን በኩ ስለት ያስፈልገዋል። ከዛ ውጭ ግን እንዳልከው ነው ጊገር ምንም ይሄ እንትን የለውም እና እስቲ ሀሳባቸውን የምንሰማ ነው የሚሆነው። ሪቾ ምን ትላለች? የገባት ነገር ይኖራል? እስኪ እንጠይቅና ከዛ ወደ ሁለቱ ሀሳብ እንጓዝ ይሆናል። እንግዲህ ባለ ሰዓት ላይ ሪቾ ገብቶሻል? እዚህ ጋር ያለው ነገር አሁን የሁለቱ ኧረ ከኮኒ ጋር እንዳታጣላኝ። አይ ጸብ የለውም ሪቾዬ፣ ጸብ የለውም። ያው ማለት አባትሽ ደስ ይበልሽ፣ ደስ ይበልሽ፣ አምሳያ ተገኘልሽ፣ ኮኒዬ ደስ ይበልሽ፣ አምሳያ ተገኘልሽ። ሚዜ ሆናለሁ። የመጀመሪያ ጊዜ ተሰማ። እስቲ ኮኒዬ ዘፈኑ በጣም የሚገርም ነው። የመጀመሪያ አንደኛ ሚዜ ነኝ። አንደኛ ሚዜ ሆነ። እሺ ኮኒዬ ሀሳብ አለ? አቤት። አይ አባትን እንግዲህ ከላይና ከታች መሀል አድርገው አይ ጋንቴውን እኮ አበላሽታችሁታል። አሁን ደግሞ ሪች እንድታበላሹ ነው። ምንም አይደረግ ታጣጣሉ ብላለች። አይ ለምን ይታየዋል እኮ ግን እኔ የምለው ማን ነው? ሀምሳያ 50 ናቸው እንዴ? 50 ናቸው። አስረጂ ማን ነው? ሪቾ 50 ናቸው ወይ? ለኔስ የሚመጡት 50ያ ማለት 50 ሰው ነው ወይ እያለች ኮንዬ ለአንቺ የሚመስል 50ያ የሆነ ሰው ተገኘልሽ ማለት ነው። ተመሳሳይ እኔን የሚመስል ነው። አንቺ የምትወጂው እሱ የሚወድሽ ከሆነ 50ያሽ ነው። እጅ ናቸው ስለሚባል 50ያሽ ነው። ኦኬ 50ያ እንጂ 50 ሰው አይደለም። ኮንዬ 50 ሰው ለነገሩ መኮንንን ካከሉ 50 ቢሆንም አይከብዱም። መኳለ ድምፁን አጥፍቶ እየሳቀ ቅድሚያ ደግሞ እናክብር እንጂ። እሺ አሁን እንግዲህ ጊገርነታችን ደግሞ ወደምንጠናከር ድምፅ ጨምር። አሁን ጊገርም ድምፅ ጨምር። ከአሁኑ ድምፅ እንዲህ የሰለለ ከሆነ እንዴት ትፈልጋለህ? ክትፎ ስበላ ነው ጌታዬ ድምፅ የጨመረ የሚለውን አንቺው ብለህ አፏጭ እስኪ አንቺው እንደ ልጅነት ኧረ ደግሞ ሰው እንዳልበጠበጥ እንዳታስፈርኝ እንዳታስፈርኝ ነው። ፉጨቴን እንዲህ ልበላ ይሆን አፋፉ ላይ ቆሜ የሰማኝ ሚኪ አፋፉ ላይ ቆሜ ፉጨቴን ብለቀው ወጣች ኮኒስ ከነሊጧ ሳትለቃልቀው ነዋ ገባ አፋፉ ላይ ቆሜ ፉጨቴን ብለቀው ወጣች ከነሊጧ ሳትለቃልቀው ወይ ኮንዬ ብቅት በል እንዲህ ደግሞ ነካ እና ይሄን ብገጥምላት ይሻላል። ስለዚህ ምንድን ነው የምትለው? ስለዚህ እንግዲህ በእውነቱ እኔ አንድ ትልቅ ነገር መቼስ